ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን የዛሬውን የዕለተ ሰኞ የማለዳ ስፖርት የመረጃ ሰዓታችንን ወደ እናንተ ልናደርስ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትላንትና የተደረጉ ጨዋታዎች አሉ። በአፍሪካ ዋንጫ፣ በተወዳጁ እንግሊዝ ፕሪሚየር ሊግ፣ በጣሊያን ሴሪኤ የተደረጉ መርሃ ግብሮች አሉ። የእነሱን የጨዋታ ውጤቶችን ጠቁማችኋለን። ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችም እየተነሱ ይገኛሉ። እነሱንም ጉዳዮች እየዳሰስን ቆይታችንን የምናደርግ ነው የሚሆነው። ፏድ ባህሩ ፕሮግራሙን እመራለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። እንዲሁም ያላችሁን ሀሳብ አስተያየትም ኮሜንት ቦክሱ ክፍት ነው። ስምና አድራሻችሁን እየጻፋችሁ ኮሜንት ቦክስ ላይ ሀሳቦቻችሁን አስፍሩልን። እኛ ፕሮግራሙን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁ ይቆዩ። ከመሸጋገሪያ በኋላ ወደ ዛሬው ፕሮግራማችን በቀጥታ የምናመራ ይሆናል። የአፍሪካ ዋንጫን መረጃዎች በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የምድብ ሁለተኛ ጨዋታዎች ትላንትና ምሽትም በርከት ባሉ ጨዋታዎች ወደ 4 በሚደርሱ ጨዋታዎች ትላንትና ቀጥለው ተደርገዋል። ትላንትና ከተደረጉት ጨዋታዎች መካከል ሞዛምቢክ አዲስ ታሪክን መጻፍ ችላለች። የሞዛምቢክ ብሔራዊ ቡድን ትላንትና ከጋቦናቸው ጋር ያደረገውን የአፍሪካ ዋንጫ የምድብ ሁለተኛ ጨዋታውን 3-2 በሆነ ውጤት ነው ማሸነፍ የቻለው። የሞዛምቢክን የማሸነፊያ ግቦችም ባንጋል ካታሞና ካሊል ማስቆጠር የቻሉ ተጫዋቾች እንደሆኑ ነው የተመለከትነው። ምንም እንኳን ለጋቦን ብሔራዊ ቡድን ፔር ኤሜሪክ ኦባሚያንግና ሙሶንዳ ጎሎችን ቢያስቆጥሩም ነገር ግን ከሽንፈት መታደግ አልቻሉም። ሞዛምቢክ በታሪኳ የመጀመሪያ የአፍሪካ ዋንጫ ጨዋታዋን በማሸነፍ ነው አዲስ ታሪክ የሰራቸው። ከዚህ በፊት አንድም ጨዋታ አሸንፋ አታውቅም። የመጀመሪያ ድሏን ነው በአፍሪካ ዋንጫው ላይ ያገኘችው። የሞዛምቢክ ብሔራዊ ቡድን በአፍሪካ ዋንጫ በአንድ ጨዋታ 3 ጎል ሲያስቆጥርም በታሪክ ለመጀመሪያ ጊዜው ነው። በጣሊያን አራተኛ ሊግ የሚጫወተው የ30 ዓመቱ ፋይሰል ባንጋል ለሀገሩ ሞዛምቢክም ጎል ማስቆጠር የቻለ ተጫዋች ነው። ጋቦን በአፍሪካ ዋንጫ ያደረገቻቸውን የምድብ 2 ጨዋታዎችም በሽንፈት ነው የደመደመችው። ሞዛምቢክ ትላንትና ማሸነፏን ተከትሎ ነጥቧን 3 አደርሳለች። ጋቦን እስካሁን ምንም አይነት ነጥብ መሰብሰብ ያልቻለች ቡድን ናት። ሱዳንም የመጀመሪያ ድሏን ትላንትና አሳክታለች። በአፍሪካ ዋንጫ የምድብ ሁለተኛው ጨዋታ ሱዳን ትላንትና ከኢኳቶሪያል ጊኒ ጋር ነው ጨዋታውን ያደረገችው። 1-0 በሆነ ውጤትም ማሸነፍ ችላለች። ለሱዳን ብሔራዊ ቡድን የማሸነፊያ ግቧንም ኮኮ በራሱ መረብ ላይ አስቆጥሯል። ሱዳን በውድድሩ የመጀመሪያ ድሏን ማስመዝገብ ስትችል ኢኳቶሪያል ጊኒ ሁለተኛው ሽንፈቷን ነው ትላንትና ያስተናገረችው። ሌላኛው አልጄሪያም ትላንትና ድል ቀንቷታል። ወደ ቀጣዩ ጥሎ ማለፏን ያረጋገጠች ሌላኛው ብሔራዊ ቡድን ሆናለች። ምክንያቱም የምድቡን ሁለቱንም ጨዋታዎች በማሸነፏ። በአፍሪካ ዋንጫ የምድብ ሁለተኛ ጨዋታ አልጄሪያ ትላንትና ከቡርኪና ፋሶ ጋር ነው ጨዋታዋን ያደረገችው። 1-0 በሆነ ውጤት አሸንፋለች። ሪያድ ማህሬስ ለአልጄሪያ ብሔራዊ ቡድን ብቸኛውን የማሸነፊያ ግብ ከፍጹም ቅጣት ምት ላይ ማስቆጠር ችሏል። አልጄሪያ ማሸነፏን ተከትሎ ናይጄሪያንና ግብጽን በመከተል ጥሎ ማለፉን የተቀላቀለች ሶስተኛዋ ብሔራዊ ቡድን መሆኗን ያረጋገጠች ሀገር ናት። ሪያድ ማህሬዝም በውድድሩ ሶስተኛውን ጎል ነው ትላንትና ማስቆጠር የቻለው። በመጀመሪያው ጨዋታ 2 ጎል ማስቆጠሩን እናስታውሳለን። ይህንን ምድብ አልጄሪያ በ6 ነጥቦች በአንደኝነት ስትቀመጥ፣ ቡርኪና ፋሶና ሱዳን 3 ነጥቦችን መሰብሰብ ችለዋል። ኢኳቶሪያል ጊኒ ምንም አይነት ነጥብ እስካሁን ማግኘት ያልቻለች ብሔራዊ ቡድን እንደሆነች ነው መረጃዎቹ የሚያሳዩት። ሌላኛው ትናንትና ምሽት ላይ የተደረገ የመጨረሻ የነበረው ጨዋታ በአፍሪካ ዋንጫ የምድብ ጨዋታ ካሜሩን እና ኮት ዲቮር ያደረጉት ጨዋታ ሳይሸናነፉ 1-1 በሆናቸው ውጤት ነው የጠናቀቀው። የኮት ዲቮርን ግብ አማድ ዲያሎ እንዲሁም ደግሞ የካሜሩንን ያቻነት ግብ ደግሞ ኮናን በራሱ መረብ ላይ ነው ማስቆጠር የቻለው። አማድ ዲያሎ በሁለት ተከታታይ የምድብ ጨዋታዎችም ጎል ሲያስቆጠር ለሁለተኛ ጊዜም የጨዋታው ኮከብ ተብሎም ተመርጧል። እንግዲህ የጋቦን ብሔራዊ ቡድን ከአፍሪካ ዋንጫ ውድድርም ውጭ ሆኗል ትላንትና። እነዚህ ሁለት ብሔራዊ ቡድኖች አቻ ማጠናቀቃቸውን ተከትሎ ምክንያቱም ኮት ዲቮርም 4 ነጥብ አላት፣ ካሜሩንም 4 ነጥብ አላት። ስለዚህ ጋቦን የመጨረሻውን ጨዋታ ብታሸንፍም ልታገኝ የምትችለው ነጥብ 3 ብቻ ነው። ስለዚህ ሁለቱ ቡድኖች ላይ መድረስ አትችልም። ስለዚህ ጋቦን ከአፍሪካ ዋንጫ መሰናበቷን ያረጋገጠች ብሔራዊ ቡድን ናት። ኮት ዲቮር በ4 ነጥቦች እንዲሁ ካሜሩንም በተመሳሳይ 4 ነጥብ አላት።
ሞዛምቢክ 3 ነጥብ ስትይዝ ጋቦን በ0 ነጥብ ከዚህ ምድብ መውረዷን አረጋግጣለች። በቀጣይ እንግዲህ ጋቦን ከካሜሮን ጋር ጨዋታዋን ታደርጋለች። እንዲሁ ኮት ዲቮር እና ሞዛምቢክ የሚያደርጉት መርሃ ግብር ደግሞ በቀጣይ የሚደረግ መርሃ ግብር ነው። አፍሪካ ዋንጫ በጣም ከባድ ውድድር ነው ብሏል። ብሪያን ኤምቤሞ ነው ይህንን ሀሳብ የሰጠው። የካሜሮን ብሔራዊ ቡድን የፊት መስመር ተሰላፊ የሆነው ብሪያን ኤምቤሞ የአፍሪካ ዋንጫ ውድድር እንደተገመተው ጠንካራ ነው ሲልም ጭምር ነው የተናገረው። በውድድሩ በመሳተፌ በጣም ደስተኛ ሆኛለሁ የሚለው ኤምቤሞ ለእኔ ትልቅ ነገር ነው፣ በጣም ከባድ ውድድር እንደሆነም በማየት ነው አውቅ የነበረው፣ አሁን ግን ጠንካራ መሆኑን ተመልክቻለሁ ብሏል። ከጋቦን ጋር ያደረግነው ጨዋታ ሁሉንም አረጋግጦልኛል፣ ከምድብ ምርጥ ጋርም ትልቅ ጨዋታን ያደረግነው ሲልም ይናገራል። ኤምቤሞ ትላንትና ደግሞ ከኮት ዲቯር ጋር ጨዋታቸውን አድርገዋል። በውድድሩ ጠንካራ ቡድኖች መኖራቸውን የገለጸው ተጫዋቹ የኮት ዲቯሩ ጨዋታም በጣም ከባድ ነበር ሲልም ነው የተናገረው። ያለንበት ምድብ በጣም ጠንካራ ነው፣ ትልቅ ጨዋታም እንዲሁ ደግሞ አድርገናል። በቀጣዩ ጨዋታም አሸንፈን ደግሞ በከፍተኛ ሁኔታ ለማለፍም ሙከራ እናደርጋለን ሲልም ጭምር ነው ብሪያን ኤምቤሞ ሀሳቡን የሰጠው። አችራፍ ሀኪሚ ሲናገር ኬሊያን ምባፔ ሞሮኮን ይወዳል ሲል ነው የተናገረው። የሞሮኮ ብሔራዊ ቡድን ኮከብ አችራፍ ሀኪሚ የቅርብ ጓደኛው ኬሊያን ምባፔ ሀገሩን ሊመለከት በመምጣቱ ደስተኛ መሆኑን የተናገረው አችራፍ ሀኪሚ ይቀጥልና ኬሊያን ምባፔ ሞሮኮን ይወዳታል፣ ብዙ ጊዜም ወደዚህ ይመጣል ሲል አክሎ ይናገራል። በቆይታዎቹም ደስተኛ እንደሆነ ተናግሯል። ሀኪሚ አያይዞም የሞሮኮ ብሔራዊ ቡድን መሻሻሉን ኤምባፔ መናገሩን ገልጸው የአፍሪካ ዋንጫን ማሸነፍ እንደምንችልም ነግሮናል በማለትም ጭምር ነው ስለ ቆይታው የተናገረው። በአፍሪካ ዋንጫው ትኩረትን ከሳቡ ሁነቶች መካከል ሉቡምባ የሚል ቅጽም ስም ያለው የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ደጋፊ ድርጊት አንደኛው ነው። ሀገሩን ለማበረታታት ስቴዲየም የተገኘው ደጋፊ ለቡድኑ የሰጠው ድጋፍ ግን ከተለመደው በተለየ መንገድ ነበር። ሀገሩ ከሴኔጋል ጋር ባደረገችው ጨዋታ ደጋፊው ጨዋታው ተጀምሮ እስከሚጠናቀቅም እጁን ከፍ አድርጎ አንድ ቦታ ቆሞ አጠናቋል። ደጋፊው ሙሉ ጨዋታው እስከሚጠናቀቅም እጁን አለማውረዱ እንግዲህና እንቅስቃሴውንም አለማድረጉ ጭምር ነው የተነገረው። ደጋፊው በየጨዋታው ይህንን የሚያደርገው የዲሞክራቲክ ሪፐብሊክ ኦፍ ኮንጎ የመጀመሪያው ጠቅላይ ሚኒስትር ፓትሪክ ሉቡምባን በማሰብ እንደሆነ ይናገራል። በመልኩ ከቀድሞ ጠቅላይ ሚኒስትር ጋር የሚመሳሰለው ደጋፊው የሚያሳየው ምልክትም ጠቅላይ ሚኒስትሩ ያላቸውን ሐውልትም አይነት እንደሆነ ጭምር ተነግሯልና በዚህ መልኩ ነው ድጋፉን ሲገልጽ እንደነበረ የተገለጸው። የዛምቢያ ብሔራዊ ቡድን አሰልጣኝ ሞሰስ ሲቾኔ ሞሮኮ ለአፍሪካ ዋንጫ ያደረገችው ዝግጅት እንዳስደነቃቸውን የተናገሩት ሞሮኮ ድንቅ ስራን የሰራችው ሲሉ ያደነቁት አሰልጣኙ አውሮፓ እንዳለ ነው የተሰማኝ ሲልም ነው አስቴታቸውን የተናገሩት። የሀገሪቱ እንግዲህ ያዘጋጀችው የልምምድ ቦታዎች እንዲሁ ስቴዲየሙና መሰረተ ልማቶቹ የማይታመኑ ናቸው ሲሉ ሞሰስ ሲቾኔ ይናገራሉ። ሌሎች የአፍሪካ ሀገራት ሞሮኮን እንደ ምሳሌ መውሰድና መስራት ይኖርባቸዋል ሲሉም ይናገራሉ። እንግዲህ መልካም አስተሳሰብ ሊኖረን ይገባል፣ ሞሮኮን ማሸነፍም እንችላለን ሲሉ ነው ቡድናቸውን ያሳሰቡት። ዛምቢያ ወሳኝ ጨዋታዋን ከሞሮኮ ብሔራዊ ቡድን ጋር እንደምታደርግ ነው የተረጋገጠው። ዛሬ እንግዲህ የአፍሪካ ዋንጫ ጨዋታዎች ቀጥለው ይደረጋሉ። 4 ጨዋታዎች ናቸው የሚደረጉት። የምድብ የመጨረሻ ጨዋታዎች ናቸው ዛሬ ቀጥለው የሚደረጉት ማለትም በምድብ 1 እና በምድብ 2 የምድብ የሶስተኛ ጨዋታዎች ዛሬ ይጀመራሉ። ሁለት ጨዋታዎች በተመሳሳይ ሰዓት፣ 2 ጨዋታዎች ደግሞ በተመሳሳይ ሰዓት ነው የሚደረጉት። ምሽት 1 ሰዓት ሲል 2 ጨዋታዎች ይደረጋሉ። አንጎላ ከግብጽና ዚምባብዌ ከሳውዝ አፍሪካ ጋር የሚያደርጓቸው ጨዋታዎች፣ እነዚህ ጨዋታዎች ምሽት 1 ሰዓት ሲል የሚደረጉ መርሃ ግብሮች ናቸው። ሌላኛው ምሽት 4 ሰዓት ሲል የሚደረጉት ኮሞሮስ ከማሊና ዛምቢያና ሞሮኮ የሚያደርጓቸው ጨዋታዎች ዛሬ በአፍሪካ ዋንጫው ላይ የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናምራ። ትላንትና በአውሮፓ ታላላቅ ሊጎች የተደረጉ መርሃ ግብሮችን ነው ወደ እናንተ የምናደርሰው። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ የ18ኛው ሳምንት ቀሪ 2 መርሃ ግብሮች ነበሩ የተደረጉት። በስታዲየም ኦፍ ላይት ሰንደርላንድ እና ሊድስ ዩናይትድ እንዲሁ በሴልኸርስት ፓርክ ደግሞ ክሪስታል ፓላስ እና ቶትናም ሆትስፐርስ ያደረጓቸው ጨዋታዎች ትላንትና የ18ኛው ሳምንት መገባደጃ ጨዋታዎች እንደነበሩ የተመለከት ነው። በስታዲየም ኦፍ ላይት የተደረገው የሰንደርላንድ እና የሊድስ ዩናይትድ ጨዋታ ሁለቱ ቡድኖች ሳይሸናነፉ ጨዋታቸውን 1-1 በሆነ ውጤት ነው ያጠናቀቁት። ሰንደርላንድ የደረጃ ሰንጠረዡ ላይ ከፍ ብሎ ለመቀመጥና አሁንም በፉክክሩ ለመቀጠል፣ ከዛ ውጪ ደግሞ ሊድስ ዩናይትድ ደግሞ ከወራጅ ቀጠናው ለመራቅና የዳንኤል ፈርከንን ቦታ በደንብ ለማረጋገጥ የትላንትናው ጨዋታ ወሳኝ እንደነበረ ተመልክተናል። በትላንትናው ጨዋታ ግን ሁለቱ ቡድኖች ሳይሸናነፉ ጨዋታቸውን 1-1 በሆነ ውጤት ነው ያጠናቀቁት። ለሰንደርላንድ ትላንትና ቀዳሚ ያደረገውን ጎል ማስቆጠር የቻለው ኮት ዲቮሪያዊው ሳይመን አዲንግራ ነው።
የተጫዋች ትላንትና ጎል ማስቆጠር የቻለበትን አጋጣሚ ተመልክተናል። በመጀመሪያው 45 የጨዋታ ክፍለ ጊዜ 28ኛው ደቂቃ ላይ ነው ጎል ያስቆጠረው። ሌላኛው ዶሚኒክ ካልቨርት-ሉዊን አሁንም ለሊድስ ዩናይትድ ወሳኝ ተጫዋች መሆኑን አስመስክሯል። በተከታታይ 6ኛ ጨዋታው ላይ ነው ትላንትና ጎል ማስቆጠር የቻለው። ከኤቨርተን እንግዲህ ከተለያየ በኋላ በሊድስ ዩናይትድ ራሱን በደንብ ያገኘ ይመስላል። ዶሚኒክ ካልቨርት-ሉዊን ትላንትናም ጎል አስቆጥሮ ሊድስ ዩናይትድን ከሽንፈት የታደገ ጎል ነው ማስቆጠር የቻለው። 47ኛው ደቂቃ ላይ ያስቆጠረው ጎልም ቡድኑን አቻ ማድረግ የቻለበትን አጋጣሚ ተመልክተናል። በአጠቃላይ እነዚህ ሁለት ቡድኖች ሳይሸናነፉ ጨዋታቸውን አቻ ማጠናቀቅ የቻሉበትን አጋጣሚ ነው የተመለከት ነው። ሌላኛው ትላንትና ከተደረጉት መርሃ ግብሮች መካከል ደግሞ የሚጠቀሰው እንዲሁ ቶተንሃም ሆትስፐርስ ከሜዳ ውጭ በሴልኸርስት ፓርክ ከክሪስታል ፓላስ ጋር ያደረጉት መርሃ ግብርም ትላንትና ሲጠበቅ የነበረው ሌላኛው ጨዋታ ነው። የአሰልጣኝ ቶማስ ፍራንክ ቡድን በጣም ትልቅ ጥያቄዎች እየተነሱበት የሚገኝ ቡድን እንደሆነ ይታወቃል። ተደጋጋሚ ሽንፈቶች እየገጠሙት እንደሆነም እየተመለከትን እንገኛለን። በደረጃ ሰንጠረዡም ከወገቡ በታች የተቀመጠ ቡድን እንደሆነ ስንመለከት እንደነበር እናስታውሳለንና የትላንትናው ጨዋታ ደግሞ ይበልጥ ጠጣሪ ሆነባቸዋል ተብሎ ታስቦ ነበር። የኦሊቨር ግላርሰን ቡድን ክሪስታል ፓላስ በተለይ ደግሞ በሜዳው እጅግ በጣም ጠንካራ ከሚባሉ ቡድኖች መካከልና በሜዳቸው ነጥብ ከማይጥሉ ብሔራዊ ቡድኖች መካከል አንደኛው እንደሆነ ይታወቃልና ቶተንሃም ካለበት የውጤት ቀውስ አንጻር ክሪስታል ፓላስ በሜዳው ጠንካራ ከመሆኑ ጋር አንጻር የትላንትናውን ጨዋታ የማሸነፍ እድላቸው ጠባብ ሊሆን ይችላል የሚሉ ሀሳቦች ሲነሱ ነበር። ነገር ግን ቶተንሃም ሆትስፐርስ የትላንትናውን ጨዋታ 1-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። ትላንትና 42ኛው ደቂቃ ላይ አርቺ ግሬይ ባስቆጠረው ብቸኛ ጎል ቶተንሃም ሆትስፐርስ ጨዋታውን 1-0 በሆነ ውጤት አሸንፎ መውጣት የቻለበት መርሃ ግብርን ነው የተመለከትነው። ክሪስታል ፓላስ በሜዳው ትላንትናም እጅ የሰጠበትን አጋጣሚ ነው የተመለከትነው። በአጠቃላይ የደረጃ ሰንጠረዡን ስንመለከት ከትላንትና ሁለት ጨዋታዎች በኋላ 18ኛው ሳምንት መርሃ ግብሮች ጨዋታዎች ተደርገው ተጠናቀዋል። አርሰናል በ42 ነጥቦች አሁንም ምድቡን ወይም ደግሞ ሊጉን እየመራ ነው የሚገኘው። የተወዳጁን የእንግሊዝ ፕሪሚየር ሊግ በ18 ሳምንታት ጉዞ ውስጥ 42 ነጥቦችን ሰብስቦ በአንደኝነት ተቀምጧል። ሲቲ በ2 ነጥቦች ዝቅ ብሎ 40 ነጥብ ላይ ተቀምጦ ሁለተኛ ደረጃ ላይ ይገኛል። አስተን ቪላ 39 ነጥቦችን ይዞ ሶስተኛ ነው። ሊቨርፑል አራተኛ፣ ቸልሲ አምስተኛ፣ ዩናይትድ ስድስተኛ ደረጃ ላይ ነው የተቀመጡት። ክሪስታል ፓላስ ትላንትና መሸነፉን ተከትሎ ነጥቡን 26 እዛው ቀርቶ 9ኛ ደረጃ ላይ ተቀምጧል። ቶተንሃም 22 ነጥብ ነበረው። ትላንትና ማሸነፉን ተከትሎ ነጥቡን 25 በማድረስ 11ኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው። የደረጃ ሰንጠረዡ ግርጌ ላይ የሚገኙት ዌስትሃም ዩናይትድ በ13 ነጥቦች፣ በርንሌ በ12 ነጥብ እና ወልቭስ በ2 ነጥብ የመጨረሻዎቹን ደረጃዎች የያዙ ቡድኖች እንደሆኑ ነው የተመለከተ ነው። የተወዳጁ እንግሊዝ ፕሪሚየር ሊግ መርሃ ግብሮች 19ኛው ሳምንት ደግሞ ነገ ምሽት በሚደረጉ ጨዋታዎች ቀጥለው የሚደረጉ እንደሆነ ነው የተመለከተው። ነገ ጨዋታዎቹ ቀጥለው የሚደረጉ ይሆናል። ሌላኛው የምናነሳው ጉዳይ የጣሊያን ሴሪኤን ነው የሚሆነው። በጣሊያን ሴሪኤ ትናንትና በርከት ያሉ ጨዋታዎች ናቸው የተደረጉት። ኤሲ ሚላን ትናንትና ድል ቀንቶታል። በጣሊያን ሴሪኤ ኤሲ ሚላን ትናንት ከሄላስ ቬሮና ጋር ነው ጨዋታውን ያደረገው። በመርሃ ግብሩንም 3-0 በሆነ ውጤት ማሸነፍ ችሏል። ለኤሲ ሚላን የማሸነፊያ ግቦቹን ክሪስቶፈር ኢንኩንኩና ክሪስቲያን ፖሊሲክ ናቸው ማስቆጠር የቻሉት። ትናንትና ፈረንሳዊው ክሪስቶፈር ኢንኩንኩ 2 ግቦችን ማስቆጠር ችሏል። ኤሲ ሚላን ያለፉትን 15 ጨዋታዎች ደግሞ በሴሪኤው ጨዋታዎችን ሳይሸነፉ መጓዝ ችለዋል። በአጠቃላይ ኤሲ ሚላን 35 ነጥቦችን ሲሰበስብ ሄላስ ቬሮና በ12 ነጥቦች 18ኛ ደረጃ ላይ ነው የተቀመጠው። በቀጣይ ኤሲ ሚላን ከካግሊያሪ ጋር ጨዋታቸውን የሚያደርግ ይሆናል። ሌላኛው ናፖሊ ወሳኝ ድል ነው ትናንትና የቀናው። በጣሊያን ሴሪኤ ናፖሊ ከክሮምኔንሴ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። የናፖሊን ሁለቱንም የማሸነፊያ ግቦችም ራስመስ ሆይላንድ ነው ማስቆጠር የቻለው። ራስመስ ሆይላንድ በውድድር ዓመቱ 6ኛ የሴሪኤ ጎሉን ነው ማስቆጠር የቻለው። ከማንቸስተር ዩናይትድ በውሰት ወደ ጣሊያኑ ክለብ ካመራ በኋላ ጥሩ እንቅስቃሴዎችን ማሳየቱን ቀጥሏል። ትናንትናም 2 ጎሎችን ለናፖሊ ማስቆጠር ችሏል። ናፖሊ ማሸነፉን ተከትሎ በ34 ነጥቦችም ቀጣይ ደረጃን ይዞ የተቀመጠ ቡድን ነው። ኢንተር ሚላንም ትናንትና እንዲሁ ድል ቀንቶታል። የጣሊያን ሴሪኤንም መሪነቱን ተረክቧል። በጣሊያን ሴሪኤ መርሃ ግብር ኢንተር ሚላን ከአታላንታ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻለው። የኢንተር ሚላንን የማሸነፊያ ግብ አርጀንቲናዊው ላውታሮ ማርቲኔስ ብቸኛውን ጎል ማስቆጠር ችሏል። አርጀንቲናዊው የፊት መስመር ተጫዋች ላውታሮ ማርቲኔስ በውድድር ዘመኑ 9ኛ የሴሪኤ ጎሉን አስቆጥሯል። ኢንተር ሚላን ማሸነፉን ተከትሎ ነጥቡን 36 በማድረስም የሴሪኤውን መሪነት ተረክበዋል። አትላንታ በ22 ነጥቦችም 10ኛ ደረጃ ላይ እንደተቀመጡ ነው
የደረጃ ሰንጠረዡ ላይ የተመለከትነው። ሌላኛው ቦሎኛና ሳሶሎ ያደረጉት ጨዋታ ደግሞ እነዚህ ሁለት ቡድኖች ሳይሸናነፉ 1-1 በሆናቸው ውጤት ጨዋታቸውን አጠናቀዋል። ዛሬ አንድ ብቻ መርሃ ግብር ይደረጋል። በጣሊያን ሴሪኤ ምሽት 4:45 ሲል ሮማና ዤኖዋ ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከተ መረጃ ነው ወደ እናንተ የምናደርሰው። ማንቸስተር ዩናይትዶች አሁንም ለካርሎስ ባሌባ ቅርብ የሆኑ ሰዎች ጋር ግንኙነት ለማድረግ ላይ እንደሚገኙ ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ የውስጥ ሰዎች ስለ እርሱ ማሰብ ለአፍታም ሲዘነጉ እንደማይችሉት ነው የሚገለጸው። ለመሃል ሜዳ ክፍሉም ሁነኛ መፍትሄ አድርገው የሚቆጥሩት ተጫዋች እንደሆነ ይነገራል። በመሆኑ ማንቸስተር ዩናይትድ በተጫዋቹ ላይ ያላቸው ፍላጎት በጣም ከፍተኛ ነው። ብራይተን ለሽያጩ በሩን የሚከፍት ከሆነ ማንቸስተር ዩናይትድ በቀጥታ ወደ ድርድር እንደሚገባ ነው የተነገረው። ይህ በእንዲህ እንዳለ ስለ ባየር ሚኒክም የተወራው እውነት እንዳልሆነ ሲጠቆም ባቫሪያኖቹ ተጫዋቹ ዩናይትድ የሚፈልገው ብቻ እንደመሆኑ ከዝውውሩ መውጣታቸው እየተነገረ ይገኛል ብሏል። ፋብሪዚዮ ሮማኖ ነው ታማኙ የመረጃ ምንጭ እየተናገረ የሚገኘው። ማንቸስተር ዩናይትዶች እውነት ነው ሌሎች ተጫዋቾችም በዝርዝራቸው ውስጥ አሉ፣ ነገር ግን የካርሎስ ባሌባን ጉዳይ ችላ እንዳላሉትና እስካሁንም የውስጥ ንግግሮች እንዳሉ ድርድሮችም ሊጀመሩ እንደሚችሉ ጭምር ነው ፋብሪዚዮ ሮማኖ ያረጋገጠው። በሳምንቱ መጨረሻ በተደረገው ጨዋታ በጉዳት ምክንያት ተቀይሮ የወጣው ሜሰን ማውንት ለማክሰኞ ጨዋታ ለነገው ጨዋታ የሚደርስበት እድል እንዳለ እየተነገረ ነው። አርብ በተደረገው ጨዋታ በጉዳት ምክንያት ከሁለተኛው አጋማሽ በኋላ ጨዋታውን መጨረስ ያልቻለው ሜሰን ማውንት ጉዳቱ ከባድ እንዳልሆነ ነው የተነገረው። ከጨዋታው መጠናቀቅ በኋላ ሩበን አሞሪም ሜሰን ማውንትን የቀየርኩት ይበልጥ መጠንቀቅ ስላለብኝ ነው፣ ሌላ ጉዳት አልፈልግም ሲሉ ተደምጠው ነበር። ሩበን አሞሪም አክለውም እሱ የተሰማው ነገር ነበረ፣ ሆኖም ግን ሁለተኛው 45ን የመጫወት ፍላጎት ነበረው፣ ነገር ግን እኔ ሪስክ መውሰድ አልፈለግኩም ነው ያሉት። አሁን እየወጡ በሚገኙ መረጃዎች መሰረት ከሆነ ሜሰን ማውንት ለወልቭሱ ጨዋታ የመድረስ እድሉ የሰፋ እንደሆነ የሚያሳዩ ነገሮችን ነው የተመለከት ነው። ፒተር ሽማይክል ስለ ግብ ጠባቂው ሴኔ ላሜንስ አንዳንድ ጉዳዮችን አጋርተዋል። እሱ ገና 23 ዓመቱ ነው፣ ነገር ግን ለመከላከሉ እውነተኛ መረጋጋትን አምጥቶላቸዋል። ኳስ ወደ እሱ ሲመለስም ምንም አይፈራም፣ ተጫዋቾችም ያምኑታል። በጣም በራስ የመተማመን ያለው ወጣት ግብ ጠባቂ ነውና ጥሩ የማደግ ችሎታ እንዳለውም ተስፋ አድርጋለሁ ሲልም ነው ፒተር ሽማይክል የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ሀሳቡን የሰጠው። አይደን ሄቨን ይናገራል። ሩበን አሞሪም የሚገርም አሰልጣኝ ነው ሲል ነው የተናገረው። እሱ እንግዲህ ሁልጊዜም እንድበረታታ ያደርገኛል፣ እንድሻሻልም ያግዘኛል። ከሜዳ ውጪም በጣም ጥሩ ሰው ነው። እናም ከሱ ጋር መስራትም መቀጠል ፈልጋለሁ። አሰልጣኙ ስላንተ እንደሚያስብና ከአንተ ጋር ለመነጋገር ጊዜ እንደሚፈልግ ማወቅ በጣም የሚረዳ ነገር ነው ሲል ነው አሁን ሰሞንኛ አቋሙ በጣም ጥሩ እንደሆነ እየተመለከትን የምንገኘው አይደን ሄቨን የሰጠው ሀሳብ ነው። ኤሪክሰን ግን ከዚህ ተቃራኒ ሀሳብን የሰጠው ኤሪክሰን ሩበን አሞሪምን ተችቶታል። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ክሪስቲያን ኤሪክሰን ሩበን አሞሪም በተጫዋቾች ላይ የሰነዘረው ትችትን በተመለከተ ሀሳቡን ሰጥቷል። ያ ጥቅም የለውም ያለው ተጫዋቹ አዎ ያ በፍጹም ማንንም አይጠቅምም፣ ተጫዋቾችም የረዳቸው አይመስለኝም ሲልም ይናገራል። ተጫዋቹ አክሎም አንዳንድ ነገሮችን በውስጥ ወይም በግል መነጋገር እየቻልክ በውጭ መናገር በጣም ብልሃት አይደለም። ይህም ለመሻሻል የተቻላቸውን እያደረጉ ያሉ ተጫዋቾች ላይ ተጨማሪ ጫናን መፍጠር ነው ብሏል። ይህ በቃ በምንም መልኩ ጥቅም ይኖረዋል ብዬ አላስብም። ትክክልም ይሁን ስህተት ለኛ እንደገና ሌላ የዜና ርዕስት የሚሆን ስሜትን ይፈጥርብናል ሲልም ጭምር ነው የተናገረው። አውሱ የመጣው የራሱን ሀሳብ ይዞ ነው። አሁንም እንደምታዩት ነገሮችን ለመለወጥና በራሱ መንገድ ለማስኬድም እየሞከረ እንደሆነ እየተመለከትን ነው። ለሆነ የተለየ ቦታ የተለያዩ ተጫዋቾችንና የተለያየ አጨዋወት ስልትን መምረጥ በቃ እሱ ስኬትን የሚከተለው በዚህ መልኩ ነው። ነገር ግን ተጫዋቾች ከሲስተሙ ጋር ያልተላመዱ ስለነበሩ ብዙ ነገሮችን መቀየር ነበረበት። በታሪክም ብንመለከት ዩናይትድ የተለየ የአጨዋወት ስልት ይመቸዋል። እናም የምለው ነገር ቢኖር አሞሪም በጣም ታማኝ ነበር። ከኔም ጋር ደግሞ የመጀመሪያው ጀምሮ ታማኝ እጅግ በጣም ታማኝ ሰው ነበር። ሩበን አሞሪም ለዚህ የሰላ ትችትም አስተያየታቸውን ይሰጡ እንደሆነ በቀጣይ የሚታይ ነው የሚሆነው። ጆሹዋ ዘርክዚን ሮማ ሊቀላቀል መሆኑ ተሰምቷል። ሆላንዳዊው አጥቂ ጆሹዋ ዘርክዚ አስቀድሞ ሲጫወትበት ወደ ነበረው የጣሊያን ሲሪኤ ሊመለስ መሆኑ እየተሰማ ነው። ተጫዋቹ በጥር ተጫዋቾች የዝውውር መስኮት የጣሊያኑን ክለብ ሮማን ለመቀላቀልም ከስምምነት መድረሱ ነው ይፋ የተደረገው። ሮማ ተጫዋቹን ለማስፈረም የመግዛት ግዴታን ያካተተም የውሰት ውል ጥያቄ ማቅረባቸው ሲሰማ አሁን ላይ በዝውውሩ ዙሪያ ላይ የማንቸስተር ዩናይትድ የመጨረሻ ውሳኔ ብቻ እየተጠበቀ ነው የሚገኘው። በእርግጥ ማንቸስተር ዩናይትዶች አሁን ላይ
በአፍሪካ ዋንጫው ምክንያት ወሳኝ የሚባሉ ተጫዋቾች በቡድናቸው ውስጥ የሉምና የስኳድ ጥበት እንዳለባቸው በርካቶች ያነሳሉ። ስለዚህ ጆሹዋ ዘርክዚን አፍሪካ ዋንጫው ሳይጠናቀቅ መልቀቅ በጣም ከባድ ሊሆን እንደሚችል ይታመናል። በቀጣይ ግን ማንቸስተር ዩናይትድ የራሱን ውሳኔ ይወስናል ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። የማንቸስተር ዩናይትዱ የኋላ መስመር ተሰላፊ አይደን ሄቨን የሚወክለው ሀገርን የመቀየር ፍላጎት እንደሌለው ነው የተገለጸው። ተጫዋቹ ለቀጣዩ የዓለም ዋንጫ ዜግነቱን ከእንግሊዝ ወደ ጋና እንደማይቀይር ነው ቢቢሲ የዘገበው። አይደን ሄቨን ለአያቶቹ በኩል የጋና ብሔራዊ ቡድንን መወከል የሚችል ሲሆን የጋና ብሔራዊ ቡድንም ተጫዋቹን በመከታተል ላይ ነው። ይሁን እንጂ አይደን ሄቨን ዋናውን የእንግሊዝ ብሔራዊ ቡድን መወከል እንደሚፈልግ ጭምር ነው የተሰማውና ዜግነቱን ወደ ጋና የመቀየር ምንም አይነት ፍላጎት እንደሌለው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳም። ኡናይ ኤሚሪ ሀሳባቸውን ሰጥተዋል። ነገ አስተን ቪላና አርሰናል የሚያደርጉት እጅግ በጣም ወሳኝ ተጠባቂ ጨዋታ እንዳለ ይታወቃልና ከዚህ ጨዋታ ጋር ተያይዞ ነው አሰልጣኝ ኡናይ ኤሚሪ ሀሳባቸውን እየሰጡ የሚገኙት። አርሰናል በሜዳው ጠንካራ ቡድን ነው ብለዋል አሰልጣኝ ኡናይ ኤምሪ። የአርሰናሉ የቀድሞ አሰልጣኝና ቀጣይ ተጋጣሚ የሆኑት አሰልጣኝ ኡናይ ኤምሪ ልዩ ጨዋታ ይሆናል በማለትም ነው ስለ ቀጣይ መርሃ ግብራቸው አስቀድመው ሀሳባቸውን የሰጡት። ስለ ጨዋታው አርሰናል በሜዳቸው ጠንካራ እንደሆኑ አውቃለሁ ሲልም ነው ጨዋታው የተለየ እንደሚሆን አሰልጣኝ ኡናይ ኤምሪ የተናገረው። አሰልጣኙ በአርሰናል ጨዋታ ላይም የጨዋታ እቅዳቸውን እንደማይቀይሩ ሲገልጹ ትልቅ ፈተና ይገጥመናል ብለዋል በሀሳባቸው። ተጠባቂው የሁለቱ ቡድኖች የሊግ መርሃ ግብር ዕለተ ማክሰኞ ነገ ምሽት 5 ሰዓት ከሩብ ሲል መደረጉን የሚጀምር ይሆናል። በጣም ተጠባቂ ጨዋታ ይሆናል ተብሎም ይጠበቃል። እንግዲህ ይህ ጨዋታ በርካቶች በጉጉት ይጠብቁታል። አርሰን ቬንገር የዴክላን ራይስ የፉክክር ስነ ልቦናን በማድነቅ ከሴስ ፋብሬጋስ ጋር እንዲሁ ሲሉ አነጻጽረውታል። ራይስ ፓሶች ጎል በሚፈጥርባቸው አጋጣሚዎች ላይም ተጽዕኖ ፈጣሪ ተጫዋች ነው። ፋብሬጋስ የጠንካራ አስተሳሰብ ባለቤት ነበር። እንግዲህ ራይስም እንዲሁ ተመሳሳይ አይነት ነገር አለው። አጫወቱን ስመለከትና በውስጡ ያለውን ብስለት ስረዳ የ26 ዓመት ወጣት ነው ብሎ ለማመን ይከብዳል። ልዩ ተሰጥኦ እንዳለው የሚያሳዩ ምልክቶችም ቀድሞውኑ አሳይቶኛል ሲሉ ነው አርሰን ቬንገር ስለ ዴክላን ራይስ የሚናገሩት። ጋዜጠኞች አርሰናል የዘንድሮን የሊግ ዋንጫ ላያሸንፍ ይችላል ብለህ ታስባለህ ወይ የሚል ጥያቄ ቀርቦላቸው ነበር። አሰልጣኝ አርሰን ቬንገር አርሰናል በዚህ ውድድር ዘመን ሊጉን ያሸንፋል የሚል እምነት ነው ያለኝ፣ እንግዲህ ይቻላል ብለን ነው የምናስበው። ለምን ጠይቁኛላችሁ ይህን ጥያቄ? ሊጉን እናሸንፋለን፣ እውነቱን ለመናገር በጣም እርግጠኛ ነኝ ዘንድሮ የአርሰናል እንደሚሆን ሲል ይናገራል። በጣም የተመጣጠነ ቡድን አለን፣ ጥሩ የቡድን ስነ ምግባርም አለን። በአጥቂም ሆነ በተከላካይ መስመርም ከፍተኛ አቅም አለን። በእያንዳንዱ ቦታዎች ደግሞ 3 ተጫዋቾች አሉን። በአጠቃላይ በረጅም ጊዜ ውስጥም እያንዳንዱን ውድድር መቋቋም እንችላለን ሲልም ጭምር ነው የተናገረው። አሰልጣኝ አርሰን ቬንገር ናቸው ይህንን ሀሳብ የተናገሩት። ቪክተር ዮኬሬሽን የተመለከቱ ጉዳዮችን እናንሳ። ዮኬሬሽ ከሜዳ በወጣ ቁጥር ተጋጣሚዎች ወደ ላይ መጥተው መጫን መጀመራቸውና ጎል ማስቆጠራቸው በአጋጣሚ የመጣ ነገር አይደለም ይላል ዘገባው። ይህንን ሁኔታ በተደጋጋሚ ተመልክተነዋል። ጎል ባያስቆጠረ እንኳን የእሱ ሜዳ ላይ መኖር ተጋጣሚዎች ወደ ኋላ እንዲያፈገፍጉ ይረዳቸዋል። ይህም ደግሞ በመሃል ሜዳ ላይ በክንፍ ቦታ ላይ ያሉ ተጫዋቾች ቁጥጥርንም ይረዳል ወይም ደግሞ እነሱ ኳሱን እንዲቆጣጠሩ ያግዛቸዋል። እሱ ሜዳው ላይ ያለ ተጋጣሚዎች አርሰናል ላይ የሚፈጥሩት የግብ ዕድሎች ወይም ኤክስጂ እጅግ ዝቅተኛ ነው። ከጉዳቱ በፊት በነበሩ 14 ጨዋታዎች የተቆጠረባቸው 3 ጎሎች ብቻ መሆኑ ለዚህ ትልቁ ማሳያ ነው። ቪክተር ዮኬሬሽ ሲወጣ ግን ተቃራኒ ቡድኖች ነፃነት ይሰማቸዋል። ይህም በሜዳቸው ላይ ጫናዎችን እንዲፈጥሩና ውጤቶችን እንዲቀይሩ በር ይከፍትላቸዋል። ቪክተር ዮኬሬሽ እንደ ሃላንድ ጎል እንዲያስመዘግብ ቢፈልጉም በርካቶች እግር ኳስ ግን በቁጥሮች ብቻ የሚለካ አይደለም። ነገር ግን የአጥቂ መስመር ተጫዋች መሆኑ ግን እርግጥ ነው ጎሎችን ማስቆጠር ይኖርበታል። ነገር ግን ለቡድኑ ግን ሌሎች የሚሰጣቸው አስተዋጽኦች እንዳሉ ነው መረጃው የሚያሳየው። ካኑ ስለ አርሰናል የአፍሪካ ዋንጫ ተጫዋቾች ጉዳይ ይናገራል። በዘንድሮ የአፍሪካ ዋንጫ ላይ አንድም ተጫዋች አልተሳተፈም ወይም ደግሞ አንድም አፍሪካዊ ተጫዋች ባለመኖሩ ምክንያት ከአርሰናል የሄደ ተጫዋች የለም። አርቴታ በአፍሪካ ተጫዋቾች መተማመን ይኖርበታል ብሏል ካኑ ሲናገር። በዘንድሮ የአፍሪካ ዋንጫ አንድም አፍሪካዊ ተጫዋች ከአርሰናል አልሄደም። ይህ የሚያሳየው ደግሞ ምን ያክል አርቴታ በአፍሪካውያን ተጫዋቾች እንደማይተማመን ነው። ከዚህ ቀደም እንደ ኦባሚያንግ፣ ቶማስ ፓርቴ፣ ኒኮላ ፔፔ የመሳሰሉ ከዋክብቶች ቡድን ውስጥ ነበሩ። ነገር ግን አሁንም ምንም አይነት አፍሪካዊ ተጫዋች አርሰናል ውስጥ አለመገኘቱ በጣም የሚያበሳጭ ነገር ነው ብሏል ኑዋንኮ ካኑ ነው። ይህንን ሀሳብ የሰጠው አርቴታ አፍሪካውያን ተጫዋቾች ላይ መተማመን ይኖርበታል፣ በዚህ ደግሞ መታችሁ ልታዩ ይገባል ሲልም ጭምር የተናገረው ካኑ እንግዲህ ይህንን ሀሳቡን ለአርቴታ መላኩ ነው የተነገረው።
አርሰናል ወሳኝ መሆን ይኖርበታል ብሏል ኢያን ራይት። የአርሰናል የምንጊዜውም ድንቅ ተጫዋች የሆነው ኢያን ራይት አርሰናል ብራይተንን ካሸነፈ በኋላ ቡድኑ የግብ ዕድሎችን የሚጠቀምበት መንገድ ላይ ያለውን ስጋትም ይናገራል። ዳቪድ ራያ ያንን አስገራሚ ኳስ በማዳን ከአቻነት ታድጎናል ብሏል ኢያን ራይት ሲናገር። በአሁኑ ሰዓት አንድ ችግር አለብን። የምንፈጥራቸውን የግብ ዕድሎችን ተጠቅመን በጨዋታው ላይ መረጋጋት አልቻልንም። እድሎቹ ሲባክኑ እንዲሁ ችግሮች ይፈጠራሉ። ከዚያም በጨዋታው እንደ ቅርጫት ኳስ ወዲያና ወደዚህ የሚሯሯጡም ይሆናል። ስለዚህም ደግሞ ቀድሞ ጎሎችን በማስቆጠር ጨዋታውን ለማሸነፍ መሞከር ይኖርባቸዋል። ጋብርኤል ማጋሌሽ መመለሱ ጥሩ ነው። ከሳሊባ ጋር ያላቸው መግባባት ቡድኑን እንደሚያረጋጋው ተስፋ አድርጋለሁ። በአጠቃላይ ጨዋታውን አሸንፈናል፣ ነገር ግን እድሎችን መጠቀም መጀመር ይኖርብናል። ምክንያቱም ሁል ጊዜም በዚህ ሁኔታ ማምለጥ አንችልም። ስለዚህ አርሰናል የበለጠ ሻርፕ መሆንና ጎሎችን ማስቆጠር የሚኖርበት ቡድን ይመስለኛል ሲልም ጭምር ነው ሀሳቡን የሰጠው ኢያን ራይት ነው ይህንን ሀሳብ እየሰጠም የሚገኘውና አርሰናል በዚህ መልኩ መስተካከል እንዳለበት ይሰማኛል ሲል ይናገራል። የሊጉ ዋንጫን እመኝላችኋለሁ ብሏል አርሻቪን። የቀድሞ የአርሰናል ተጫዋች የነበረው አንድሬ አርሻቪን ለአርሰናል የአዲስ ዓመት መልእክትን አስተላልፏል። ውድ የአርሰናል ደጋፊዎች መልካም የገና በዓልና አዲስ ዓመትን እመኝላችኋለሁ ሲል አንድሬ አርሻቪን ይናገራል። አክሎም በአዲሱ ዓመት የእንግሊዝ ፕሪምየር ሊግን ዋንጫ እንድታሸንፉም እመኝላችኋለሁ ሲልም ጭምር ነው መልእክቱን ያጋራቸው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳም። ሊቨርፑል አሁንም በአንቷን ሴሜኒዮ ላይ እንዳልጨከነና ወይም ደግሞ የመጨረሻውን ውሳኔ እንዳልወሰነ አሁንም ፍላጎቶች እንዳሉ የሚያሳዩ መረጃዎች እየወጡ ይገኛሉ። በሊቨርፑል በኩል ማንቸስተር ሲቲ እንግዲህ ይህንን ተጫዋች ለማስፈረም እጅግ ቅርብ የሆነው ቡድን እንደሆነ የሚታወቅ ጉዳይ ነው። ነገር ግን ሊቨርፑሎች አሁንም ተስፋ እንዳልቆረጡ የሚያሳዩ መረጃዎች ናቸው እየወጡ የሚገኙ። ትናንትና የቢቢሲው ጋዜጠኛ ሳሚ ሞክቤል ባወጣው መረጃ መሰረት ማንቸስተር ሲቲና ሴሜኒዮ ተወካዮቹ በዚህ ሳምንት መጀመሪያ ላይ ንግግር ለማድረግ ተዘጋጅተዋል። እስካሁን ከቦርንመዝ ጋር ግንኙነት ያደረገው ብቸኛው ቡድን ማንቸስተር ሲቲ ነው። ነገር ግን ሊቨርፑል አሁንም ሴሜኒዮን የማስፈረም ፍላጎት እንዳለው ግን ምንጮች አጥብቀው እየተናገሩ ነው የሚገኙት። በተለይ ይህ ተጫዋች የሞሐመድ ሳላህም የረጅም ጊዜ ተተኪ አድርገው ይመለከቱታል። ከዛ ውጭ ደግሞ በሁለቱም ክንፎች ላይ በተለያዩ ቦታዎች ላይ መጫወቱ ለሊቨርፑልም ተለዋዋጭ እንቅስቃሴ ወሳኝ ይሆናል ተብሎ ይታሰባልና እስካሁን ድረስ ምንም እንኳን ማንቸስተር ሲቲ ቢሆንም ቀጥታ ንግግሮችን ከቦርንመዝ ጋር ያደረጉት፣ ነገር ግን ሊቨርፑል በዚህ ተጫዋች ላይ እንዳልቆረጠለትና በቀጣዮቹ ጊዜያቶች ምናልባት እድሎችን ሊሞክሩ ሙከራዎችን ሊያደርጉ እንደሚችሉ ጭምር የሚያሳዩ መረጃዎች አሉ። ሊቨርፑል ከገና በዓል በፊት በቅርብ ጊዜ ውስጥም አንቷን ሴሜኒዮን ሁኔታውን ለመረዳትም ጥሪውን አቅርቧል። ነገር ግን ሊቨርፑል ወደፊት ለመጀመር ከቦርንመዝ ጋርም ተገናኝቶ አያውቅም። ምክንያቱም እስከዛሬ ድረስ ከተጫዋቹ ምርጫ ወደ ማንቸስተር ሲቲ መሄዱን ወይም ደግሞ እዛ መሄድ መሆኑን ያውቃሉ ሊቨርፑሎችና በዚህ ምክንያት እስካሁን ከቦርንመዝ ጋር ይፋዊ ንግግሮችን ማድረግ አልቻሉም። ነገር ግን አሁንም ቢሆን ግን የተወሰኑ ፍላጎቶች እንዳሉና በቀጣይ ምን እንደሚፈጠር እንመለከታለን ብሏል ፋብሪዚዮ ሮማኖ። ፋብሪዚዮ ሮማኖ ሲናገር ወደ ማንቸስተር ሲቲ ማምራት ፈለገ ማለት ይሄ ማለት ዝውውሩ ይቋጫል ማለት አይደለም። ሊቨርፑል ዘግይቶም ቢሆን ተጫዋቹ ውሳኔን ይቀይራል በሚልም የሚያስቡ ከሆነ አሁንም ቢሆን በተደጋጋሚ ደውለው እየጠየቁት ነው። ተጫዋቹ ሀሳቡን ከቀየረ ሊቨርፑል ተጫዋቹን ለማስፈረምም ዝግጁ ይሆናል ተብሎ ይታሰባል። ተደጋጋሚ የስልክ ጥሪዎችን ግን ሊቨርፑሎች ለተጫዋቹ አንቷን ሴሜኒዮ እያደረጉ እንዳለ ነው እየተገለጸ የሚገኘው። በቀጣይ እዚህ ተጫዋች ላይ ውሳኔዎች ይወሰናሉ ተብሎ እንደሚታሰብ ነው መረጃው የወጣው። የሪያል ማድሪድ ጉዳዮችን እናንሳ። ሪያል ማድሪድ በቫር ስህተት ምክንያት ተጎጂ እንደነበር ተነግሯል። የስፔን ዳኞች ቴክኒካል ኮሚቴ በላሊጋው መርሃ ግብሮች ላይ ቫር የተወሰኑ ስህተቶችን ሰርቶ እንደነበር ይናገራል። ቫር በተመለከታቸው 51 የላሊጋ ጨዋታዎች ውስጥ 10 ስህተቶች ሰርቶ እንደነበር የዳኞች ቴክኒካል ኮሚቴ ይፋ አድርጓል። በዚህ የቫር ውሳኔዎች ከተጠቀሙ ክለቦች መካከል ባርሴሎናና አትሌቲኮ ማድሪድ በቀዳሚነት ተቀምጠዋል። በሌላ በኩል ሪያል ማድሪድ በቫር ስህተቶች የተጎዳው ክለብ እንደነበር የዳኞች ኮሚቴ ማመኑን ነው ማርካ የተባለው የመረጃ ምንጭ መረጃውን እያጋራ የሚገኘው። ሪያል ማድሪድ ቪታኒሃን ማስፈረም ይፈልጋል። ምክንያቱም ተጫዋቹ በአንድ ቡድን ሚዛንና ፈጠራን መስጠት የሚችል ተጫዋች እንደሆነ ይታመንበታል። ኳሱን የመቆጣጠርና የማቆየት ችሎታውም የሚያደርገው ትክክለኛ ቅብብሎሽም እናም በመሃል ሜዳ ላይ የተለያዩ ቦታዎች ላይም በላቀ ደረጃ ላይ መጫወት መቻሉ ሪያል ማድሪድ ከማረኩት እንቅስቃሴዎቹ መካከል ነው። ምንም እንኳን እንግዲህ ፓሪስ ሰን ዠርሜኖች ይህንን ተጫዋች በቀላሉ ይለቁታል ተብሎ ባይጠበቅም፣ ነገር ግን አሁንም ቢሆን ሪያል ማድሪድ ይህንን ወሳኝ ተጫዋች የማግኘት ፍላጎቶች ያሉት በቀጣይ የዝውውር መስኮቶችም ይህንን ተጫዋች ለማስፈረም እንቅስቃሴዎችን እንደሚያደርጉ ነው አርኤምሲ ስፖርት የተባለው የመረጃ ምንጭ የተናገረው።
ኬስ ስሚት ከአውሮፓ እግር ኳስ ልዩ ችሎታ ካላቸው ተጫዋቾች መካከል አንደኛው ነው። በጣም ጥሩ የኳስ ቁጥጥር አለው። ለሁለቱም እግሮቹ ደግሞ መጫወትና በጣም ከፍተኛ የጨዋታ እይታም ያለው ተጫዋች ነው። በተጨማሪም ደግሞ የተጋጣሚውን ከባድ ፕረስም በመስበር ያለው ችሎታ ሮናልድ ኪውመን ከአባቱ ጋር እንዲወዳደርም አድርጎታል። ሪያል ማድሪድ በበኩሉ ኬስ ስሚትን ከቶኒ ክሮስ በኋላ በቡድን ውስጥ የታየውን የመሃል ሜዳ ክፍተትን በመሙላትም የቡድኑ ቁልፍ አካል አድርጎ እንደሚታይም ያምናል ተብሎ ነው የሚታሰበው። ሪያል ማድሪድ ከኬስ ስሚት በቶኒ ክሮስ መልቀቅም የታየውን ክፍተትን መሙላት እንደሚችል ጭምር እንደሚያምን ነው ዲያሪዮ አስ መረጃውን ያጋራው። ሪያል ማድሪድ ኬስ ስሚትን ሲከታተል የቆየ ሲሆን የመሃል ሜዳ ክፍሉን ለማጠናከርም እንደ ከባድና ሁነኛ አማራጭም ይቆጥረዋል። በዚህ ክለቡ የተጫዋቹን ሁኔታ ከ25 ሚሊዮን ዩሮ እስከ 60 ሚሊዮን ዩሮ በሚያወጣ ተመጣጣኝ ዋጋም የመሸመትም አላማ እንዳለው ነው ዲያሪዮ አስ የተባለ የመረጃ ምንጭ የተናገረው። ሪያል ማድሪድ ኬስ ስሚትን ፈላጊ ነው። ከክለቡም በአሁኑ ጊዜ በዚህ ተጫዋች ላይ ምርመራን እያደረገ ሲሆን የተጫዋቹ ዋጋ ከ50 ሚሊዮን ዩሮ በላይም ይሆናል ተብሎ እንደሚጠበቅ ነው ፋብሪሲዮ ሮማኖ መረጃውን እያጋራ የሚገኘው። የ28 ዓመቱ ፖርቱጋላዊው የሳዑዲው ክለብ አልሂላል የተከላካይ አማካይ የሆነው ሩበን ኔቬስ ባለፉት ሳምንታት መጨረሻዎቹ አካባቢ ራሱን ለሪያል ማድሪድ ማቅረብ የተገለጸ ሲሆን ሪያል ማድሪድ ግን የቀረበለትን ጥያቄ ውድቅ ማድረጉን ነው የዲያሪዮ አሱ ጋዜጠኛ ሆሴ ፍሊክስ ዲያስ መረጃውን እያጋራ የሚገኘው። በአማካይ ስፍራ ላይ ማስፈረም ከሚፈልጓቸው ተጫዋቾች መካከል እንዳልሆነ ነው ሪያል ማድሪዶች የተነገረው። ይህ ተጫዋችም ጥያቄውን ቢያቀርብም ነገር ግን ሪያል ማድሪድ ውድቅ እንዳደረገበት ነው የተገለጸው። አችራፍ ሀኪሚ ይናገራል። ሞሮኮ ውስጥ ኤምባፔን ማየት በጣም ጥሩ ነገር ነው። ኬሊያን ኤምባፔ ሞሮኮን እንደሚወዳትም አረጋግጦልናል። የእኛንም ምግብ በጣም ይወደዋል። እሱ እዚህ በመገኘቱ በጣም ደስተኛ ሆኛለሁ። እሱም ደግሞ ባሳየው ብቃትም ተገርሞ የአፍሪካ ዋንጫን እንደምናሸንፈውም ለእኛ ግምቱን ሰጥቶናል ሲልም ጭምር ነው የተናገረው። ሻቪ አሎንዞ ጥሩ አሰልጣኝ እንደሆነ ሪያል ማድሪድን ለማሰልጠንም በቂ ብቃት እንዳለው ሙሉ በሙሉ እርግጠኛ ነኝ። በዚህም ምንም ጥርጣሬ የለኝም ብሏል ቶኒ ክሮስ ሲናገር። በእኔ አስተያየት ጊዜና ትዕግስት ደግሞ ሊሰጠው ይገባል። ነገር ግን በሪያል ማድሪድ ጊዜ እና ደግሞ ትዕግስት ለመስጠት አስቸጋሪ እንደሆነ ግን እረዳለሁ። ፈጣን ውጤትና ድል የሚፈልግ ክለብ ነው። እናም አንዳንድ ጊዜ ጨዋታዎችን እያሸነፍክ እንኳን ትተቻለህ ሲልም ነው ቶኒ ክሮስ የተናገረው። ሻቪ አሎንዞ ምንም እንኳን ጥሩ አቅም ያለው አሰልጣኝ ቢሆንም ነገር ግን ትዕግስት ደግሞ ይፈልጋል የሱ ቡድን ለመገንባትና ያንን ነገር በሪያል ማድሪድ የማግኘት እድሉ በጣም ጠባብ ነው ሲልም ነው ቶኒ ክሮስ ሀሳቡን የተናገረው። አንቶኒ ሩዲገር በውድድር ዓመቱ መጨረሻ ሪያል ማድሪድን ሊለቅ የሚችልበት እድል ሰፊ ነው ተብሏል። በዚህም የቱርኩ ክለብ ጋላታሳራይ በተጫዋቹ ላይ ከፍተኛ ፍላጎቶች ካሏቸው ክለቦች መካከል አንደኛው ነው ብሏል። የቱርኩ ጋዜጠኛ አስኩር ሳንኮር ነው ይህንን ሀሳብ የሰጠው። ነገር ግን ከዚህ በፊት ሌሎች ክለቦችም ከአንቶኒ ሩዲገር ጋር ስማቸው ሲያያዝ ነበር። ቸልሲም ይህንን ተጫዋች ሊመልሰው ይችላል የሚሉ ሀሳቦች ሲነሱ እንደነበር እናስታውሳለን። ነገር ግን አሁን ላይ ወደ ቱርክ ሊያመራ የሚችልበት እድል እንዳለ ነው ከወደ ቱርክ የወጡ የመረጃ ምንጮች የሚገልጹት። ጆን ቴሪ ባለታሪክ ማሊያዎቹን ሊሸጥ ነው። የቀድሞ የቼልሲ ታሪካዊ ተጫዋች የሆነው ጆን ቴሪ በተጫዋችነት ዘመኑ የተገለገለባቸውን ቁሳቁሶች ለበጎ ዓላማ ገንዘብም ለማሰባሰብ ሊሸጥ እንደሆነ ተነግሯል። ጆን ቴሪ ከሚሸጣቸው ንብረቶቹ መካከል ቼልሲ 2012 ቻምፒየንስ ሊግን ሲያሸንፍ የለበሰውን ማሊያ አንደኛው ነው። ጆን ቴሪ በወቅቱ በቅጣት ጨዋታው ቢያመልጠውም በዋንጫ ስነ ስርዓቱ ላይ ግን ለመካተት ግን ማሊያውን ቀይሮ እንደነበር ጭምር እናስታውሳለን። በተጨማሪም ቼልሲ በተሸነፈበት የ2008 ቻምፒየንስ ሊግ ፍጻሜ የለበሰውን ማሊያም እንደሚሸጠው ተነግሯል። በዛ ጨዋታ ላይ የፍጹም ቅጣት ምት መለያየው ላይ መሳቱ እንደምናስታውሰው ጉዳይ ነው። ማንቸስተር ዩናይትድም ዋንጫውን እንዲያሸንፍ ካደረጉ ምልክቶች መካከል ወይም ደግሞ ትውስታዎች መካከል አንደኛው ነበር የጆን ቴሪ ተንሸራተው የፍጹም ቅጣት ምት ማምከኑና በዛ ጨዋታ ላይ የለበሰውን ማሊያንም ለሽያጭ እንደሚያቀርበው ጭምር ነው እየተገለጸ የሚገኘው። ትላንትና የግሎብ ሶከር ሽልማት ተደርጎ እንደነበር ተመልክተናል። ከነዚህ መካከል የግሎብ ሶከር የዓመቱ ምርጥ ሽልማት ስነ ስርዓት በትላንትናው ዕለት በዱባይ ተደርጓል። ከነዚህ መካከል ከነበሩት የሽልማት ዝርዝሮች ውስጥ አንደኛው የላሊጋ የዓመቱ ምርጥ ተጫዋች በመባል የተመረጡበት ዝርዝር ነው። በዚህም ብራዚላዊው ራፊኒሃ የዓመቱ ምርጥ የላሊጋ ተጫዋች ተብሎ ተመርጧል። ላሚን ያማል በታደመበት የሽልማት ስነ ስርዓት የራፊኒሃን ሽልማትም የባርሴሎና ፕሬዝዳንት ዮሃን ላፖርትን የተቀበሉለት። ራፊኒሃ በቪዲዮ ባስተላለፈው መልእክትም ይህንን ሽልማት በማሸነፌም ክብር ይሰማኛል፣ ነገር ግን ወሳኙ ቡድኑ ነው ሲል ጭምር ነው የተናገረው። አሰልጣኝ ሃንስ ፍሊክ በላሊጋውም የዓመቱ ምርጥ አሰልጣኝ በመባል
ተመርጠዋል። በሌላ በኩል ላሚን ያማል ከ23 ዓመት በታች የግሎብ ሶከር የዓመቱ ምርጥ ተጫዋች ተብሎ ሽልማት ተበርክቶለታል። ትላንትና ፖል ፖግባም እንዲሁ ሽልማት ተበርክቶለታል። ፈረንሳዊው ተጫዋች ፖል ፖግባ በግሎብ ሶከር አዋርድ ሽልማት ስነ ስርዓት ላይ የዓመቱ ምርጥ ካምባክ ሽልማትን አሸናፊ መሆን ችሏል። በዚህ ሽልማቱን ከተቀበለ በኋላ ሮናልዶን በጣም ነው ያመሰገነው። ፖል ፖግባ በቅርቡ ከዓመታት በኋላ ነው ወደ እግር ኳስ ሜዳ የተመለሰው። በሽልማት ዝግጅቱ ላይ አስቴቱን የሰጠው ፖግባ በጣም አመሰግናለሁ፣ በዚህ ክብር ይሰማኛል፣ ለእኔ ትልቅ ነገር ነው ሲልም ጭምር የተናገረው። በሽልማቱ ላይ ስለተገኘው ክሪስቲያኖ ሮናልዶ የተናገረው ፖግባ አንተ ለእኔም ለሁላችንም እግር ኳስ ተጫዋቾችም አነሳሻችን ነህ፣ አመሰግንሃለሁ ሲልም ጭምር ነው ሀሳቡን የሰጠውና ፖል ፖግባ ትላንትና ከሽልማቱ በኋላ ሮናልዶን አመስግኖታል። ሌላኛው ሮናልዶ የሰጠው ሀሳብ ነው። የእግር ኳስ ፍቅሬ አሁንም ከፍተኛ ነው ብሏል ሮናልዶ። ጉዳት ካላጋጠመኝ 1000 ጎሎች ላይ እደርሳለሁ ብዬም አስባለሁ ሲል ነው የተናገረው። ፖርቱጋላዊው ኮከብ ክሪስቲያኖ ሮናልዶ የግሎብ ሶከር የመካከለኛው ምስራቅ የዓመቱ ምርጥ ተጫዋች ተብሎ አሁንም በተከታታይ መመረጥ ችሏል። ሮናልዶ ይህንን ሽልማት ሲያሸንፍም ለተከታታይ 3ኛ ዓመት ነው። ከሽልማቱ በኋላ አስተያየቱን የሰጠው ሮናልዶ የእግር ኳስ ፍቅሬ አሁንም ከፍተኛ ነው፣ አውሮፓም ሆነ መካከለኛው ምስራቅ ለውጥ የለውም፣ እየተዝናና ሆኖ ሲልም ይናገራል። ሮናልዶ ይቀጥልና በቀጣይ ጉዳት ካልገጠመኝ ያለ ጥርጥር 1000 ጎሎችን እደፍናለሁ በማለትም ነው ቃል የገባው። የተቀየረ ነገር የለም፣ አላማዬ ዋንጫን ማሸነፍና 1000 ጎልን ማስቆጠር ነው ሲል ክሪስቲያኖ ሮናልዶ ትላንትና ከሽልማት ስነ ስርዓቱ በኋላ ሀሳቡን ሰጥቷል። ኦስማን ዴምቤሌ ደግሞ የዓመቱ ምርጥ ተጫዋች የሚለውን ሽልማት ማሸነፍ ችሏል። ፈረንሳዊው የባሎን ዶርም አሸናፊ የፊፋ የዓመቱ ምርጥ ተጫዋች ሽልማትም አሸናፊ የነበረው ኦስማን ዴምቤሌ የዓመቱ የግሎብ ሶከር የ2025 ምርጡ ተጫዋች በመባልም እንዲሁ ተመርጧል። የፓሪስ ሰን ዠርሜኑ አሰልጣኝ የሆኑት ሉዊስ ኤንሪኬ በበኩላቸው ደግሞ የዓመቱ ምርጥ አሰልጣኝ ሽልማትንም ማሸነፍ የቻሉበት ነው። በአጠቃላይ የነበሩት ዝርዝሮችን ስንመለከት የዓመቱ ምርጥ ሴት ተጫዋች አይታኗ ቦንማቲ ሆና ተመርጣለች። የዓመቱ ምርጥ ተስፈኛ ተጫዋች ዴዜሬ ድዌ ትላንትና ተሸልሟል። የዓመቱ ምርጥ ስፖርቲንግ ዳይሬክተር የፓሪስ ሰን ዠርሜኑ ሉዊስ ካምፖስ ተመርጧል። የዓመቱ ምርጥ ብሔራዊ ቡድን የፖርቱጋል ብሔራዊ ቡድን ተብሎ ተመርጧል። የዓመቱ ምርጥ አማካይ ቪታኒያን የተመረጠው ከፓሪስ ሰን ዠርሜን። የዓመቱ ምርጥ አጥቂ ደግሞ ላሚን ያማል ነው ከባርሴሎና የተመረጠው። የዓመቱ ምርጥ ፕሬዝዳንት ደግሞ የፓሪስ ሰን ዠርሜኑ ፕሬዝዳንት ናስር አልካላይፊ ናቸው ሽልማት የተበረከተላቸው። በቅርቡ ህይወቱ ያለፈው ዲዬጎ ዦታ በሽልማት ስነ ስርዓቱ ሲታሰብ የልዩ ሽልማትም አሸናፊ ይሆናል። ሽልማቱን ቤተሰቦቹ ናቸው የተቀበሉለት። ላምፓርድ በኮቨንትሪ ጥሩ ጊዜን እያሳለፈ ይገኛል። እንግሊዛዊው አሰልጣኝ ፍራንክ ጄምስ ላምፓርድ በሻምፒዮንሺፑ ክለብ ኮቨንትሪ ሲቲ ጥሩ የሚባል ጊዜን በማሳለፍ ላይ እንደሚገኝ ነው የተመለከተው። የላምፓርዱ ኮቨንትሪ ሲቲ በውድድር ዓመቱ አጋማሽ 50 ነጥቦችን ሰብስቦ ከ50 በላይ ግቦችን ያስቆጠረ በታሪክ ሁለተኛው ቡድን ሆኗል። ኮቬንትሪ ሲቲ በዓመቱ ካደረጋቸው 23 ጨዋታዎች 15ቱን ማሸነፍ ችሏል። ክለቡ የእንግሊዝ ቻምፒዮንሺፕ ውድድርንም በ51 ነጥቦችን በበላይነት እየመራ ነው የሚገኘው። ኮቬንትሪ ሁለተኛ ደረጃ ላይ ከሚገኘው ሚድልስ ቦሮም በ8 ነጥቦችም እንደሚርቅ ነው እየተመለከትን የምንገኘውና በጣም ጥሩ የውድድር ዓመትን እያሳለፉ ይገኛሉ የፍራንክ ጄምስ ላምፓርድ ቡድን ኮቬንትሪ ሲቲ። ኤዲንሰን ካቫኒ ጫማውን በቅርቡ ሊሰቅል እንደሆነ የሚያሳዩ መረጃዎች እየወጡ ነው። ዩራጓዊው የፊት መስመር አጥቂ የሆነው ኤዲንሰን ካቫኒ በ38 ዓመቱ ከእግር ኳስ ራሱን ለማግለል እየወሰነ እንዳለ የሚያሳዩ ነገሮች አሉ። ካቫኒ በእግር ኳስ ሕይወቱ ለፓሪስ ሰን ዠርሜን፣ ለማንቸስተር ዩናይትድ፣ ለናፖሊ፣ ለፓሌርሞ፣ ቫሌንሲያ እና ቦካ ጁኒየርስም መጫወት ችሏል። ካቫኒ ከዩራጓይ ብሔራዊ ቡድን ጋር የኮፓ አሜሪካ ዋንጫንም ማሸነፉን የምናስታውሰው ጉዳይ ነው። ፋብሪዚዮ ሮማኖ ስለ ያን ዲያማንዴ ይናገራል። በክለቡ ጥሩ እያደረገ ይገኛል። በአፍሪካ ዋንጫም ለአይቮሪ ኮስት ጥሩ እንቅስቃሴ እያደረገ ነው ብሏል። በጣም አሪፍ ዊንገርም ነው፣ ከፍጥነት ጋርም የታገዘ ተጫዋች ነው ብሎታል። እዚህ ተጫዋች ላይ የተወሰነ መልኩ የእንግሊዝ ፕሪሚየር ሊግ ክለቦችን ፍላጎት አሳይተዋል። ማንቸስተር ዩናይትድ እና ስፐርስ ደግሞ በትልቁ ያን ዲያማንዴን ለማስፈረምም ትልቅ ጥረቶችን እያደረጉ ነው። ትናንትናም በኮት ዲቫር ብሔራዊ ቡድን ጥሩ እንቅስቃሴዎችን ያደርጓል። የኮት ዲቫር ብሔራዊ ቡድን ተጫዋች እንደሆነ ይታወቃል። በአርቢ ለብዚሽም ዘንድሮ በጣም ጥሩ ጊዜያቶችን እያሳለፈ ነውና ይህ ተጫዋች በብዙ ክለቦች እየተፈለገ ነው። ዩናይትድ እና ስፐርስ ግን በትልቁ እየፈለጉት ነው። የዚህ ተጫዋች መልቀቂያ ዋጋም ወደ 87 ሚሊዮን ፓውንድ አካባቢ እንደሚገመትም መረጃዎች እየወጡ ነው። ቶተንሃም ሆትስፐርስ ሊዮን ጎሬትስካን በጥር የዝውውር መስኮት ማስፈረምም ይፈልጋል ተብሏል። ባየር ሚኒክ ከዚህ ቀደምም ዣኦ ፓሊኒሃን ቤንች ላይ አስቀምጦ የጎሬትስካን ነበር እንግዲህ
የሚያጫውተው ቪንሰንት ኮምፓኒም ተጫዋቹን አይነኬ እንደሆነ አድርጎ ይናገራል። ስለዚህም ባየር ሚኒኮች የመልቀቅ ዕድላቸው ጠባብ ቢሆንም ስፐርስ ግን ሊዮን ጎሬትስካን ለማስፈረም ግን እንቅስቃሴዎችን እያደረጉ ነው። ቶተንሃም ሆትስፐርስ በዚህ ዓመት ካጋጠማቸው ችግሮች መካከል አንደኛው ሌፍት ዊንገር ችግር በዋነኝነት ይጠቀሳል። እሱን ለመቅረፍ ደግሞ 150 ሚሊዮን ፓውንድም በጥሬ ተጫዋቾች የዝውውር መስኮት መድበዋል። በዋነኝነት ለማስፈረም ያቀዷቸው 3 ተጫዋቾች ስም ዝርዝራቸው እንዳለ ነው የሚነገረው። አንደኛው ተጫዋች ሊሌማን እንጃይ ነው። በኤቨርተን ጥሩ ጊዜን እያሳለፈ የሚገኝ ሴኔጋላዊ ተጫዋች እንደሆነ ይታወቃል። ሊሌማን እንጃይን በትልቁ ይፈልጉታል። ሌላኞቹ 2 ተጫዋቾች የማንቸስተር ሲቲ ተጫዋቾች ናቸው። አንደኛው ሳቪኒ ሆነው አንደኛው ደግሞ ግብጻዊው ኦማር ማርሙሽም እንደሚገኙበት ነው የተነገረው። ቦርንመስ ሊቨርፑል ለአንቷን ሴሜንዮ ዝውውር ከባድ ተፎካካሪ እንዲሆንም ይጠብቃል። ሊቨርፑል እስካሁን ከሲቲ ጋር ለመደራደርም ምንም አይነት ፍላጎት አላሳየም። ነገር ግን ሪቻርድ ሂውስ ሴሜንዮን ለማስፈረም ወደ ቀድሞ ክለቡ እንደሚመለስም የሚገልጹ ወሬዎችም ተበራክተዋል። ይህንን ተከትሎ ማንቸስተር ሲቲ በሊቨርፑል ከመቅደሙ በፊትም ተጫዋቹን ቀድሞ የግሉ ለማድረግም አሁን ላይ ከፍተኛ ጥረቶችን እያደረገ ሲሆን የጥሬ ተጫዋቾች የዝውውር መስኮት ከመከፈቱ በፊትም ሁሉንም ነገር ለማጠናቀቅም ስራዎችን በፍጥነትም መስራት መጀመራቸውን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን የዕለተ ሰኞ የማለዳ የስፖርት የመረጃ ሰዓትን ወደ እናንተ እያደረስኩኝ ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኘውናል። ዛሬ በአፍሪካ ዋንጫ የምድብ 3ኛ ዙር ጨዋታዎች ቀጥለው ይደረጋሉ። ዛሬ እንግዲህ አላፊዎቹና ወዳቂዎቹ ቡድን ተለይተው የሚታወቁበት የመጀመሪያው ቀን ይሆናል። በእርግጥ ያለፉ ቡድኖችም የወደቁ ቡድኖችም የተለዩባቸው መርሃ ግብሮች ነበሩ። ነገር ግን አሁን ደግሞ የመጨረሻ የምድብ ጨዋታዎች ናቸው የሚደረጉትና ተጠባቂ መርሃ ግብሮች ይሆናሉ ተብሎ ይታሰባል። ዛሬ እነ ግብጽም እነ ሞሮኮም ጨዋታቸውን ያደርጋሉ። ዛሬ ምሽት ላይ የሚደረጉ ጨዋታዎችን እንድትከታተሉ በአክብሮት እንጋብዛለን። ነገ ጠዋት በሚኖር ፕሮግራማችን ደግሞ የእነሱን የጨዋታ ውጤቶችንና ሌሎች ስፖርታዊ ጉዳዮችን አካተን ስፖርታዊ ጉዳዮቻችንን በነገው ጠዋትም ይዘን እንቀርባለን። ከዛ በፊት ግን ዛሬ ምሽትም በሚኖረን የስፖርት የመረጃ ሰዓት ላይ ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ ከኛ ጋርም ቆይታን ስላደረጋችሁ ከልብ አድርገን እናመሰግናለን። በነገው ፕሮግራማችን በድጋሚ ተገናኝተን ሌሎች ርዕሰ ጉዳዮችን እናነሳለን። መልካም ጊዜ መልካም ቀንም እንዲሆንላችሁ ጭምር ነው በአክብሮት የምመኘው። ፉአድ ባሮ ፕሮግራሙን ስመራ ቆየሁኝ።